ከእግዚአብሔር ቃል አብረን የምንመለከተው ሚድል ኢስትን በተመለከተ ነው። በሚድል ኢስት ዙሪያ እየተነጋገርን ያለ ነው እና ሚድል ኢስት በመካከለኛ ምስራቅ ወይንም ደግሞ ሚድል ኢስትን በትንቢት መነጽር እንድንቃኛት በሚል ነው እና ሚድል ኢስት ያለችበትን ሁኔታ ወይም ደግሞ መካከለኛው ምስራቅ ያለበትን ሁኔታ ሁላችንም እናውቃለን። ስለዚህ ከዛ ተነስተን በትንቢት ውስጥ ያላቸውን ቦታ ስለ እነዚህ ሰዎች አንዳንድ ነገሮች እንማራለን ማለት ነው። አንዳንዱ እውቀት ይጠቅመናል። በተለይ እግዚአብሔርን ለማገልገል የምትፈልጉ ሰዎች በቁንጽል እውቀት ሳይሆን በእውቀት ሙላት እንድንገለጥ ያስፈልገናል በዚህ ጉዳይ ላይ ማለቴ ነው። ሁሉ ሰው አስተያየት ይሰጣል እና አንዳንዱ አስተያየት ከእውቀት ጋር የሆነ አይደለም። አንዳንድ ጊዜ ሳስተምር ከዜናዎች እጠቅሳለሁ፣ ከከረንት የሆኑትን ነገሮችን እያየሁኝ አፕሊኬሽኑን ያለንበትን ዘመን መመርመር በዛ መንገድ እናደርጋለን። ግን ለአንዳንዶች ከዜና መጥቀስ ልክ እንደ ኃጢአት ነው የሚያዩት። ከመጽሐፍ ቅዱስ ብቻ መጥቀስ ነው የሚጠብቁት። ትምህርት ማለት አንዱ ከአካባቢው ላይ ነው። ጳውሎስ አንዳንድ ጊዜ የሚጠቅሳቸው ጥቅሶች ሁሉ ከመጽሐፍ ቅዱስ አልነበሩም። እንዲህ ምን ማለት ነው ካላችሁ፣ ጳውሎስ ሁሉን የጠቀሰው ጥቅስ ከመጽሐፍ ቅዱስ አይደለም። ለምሳሌ በእሱ እንኖራለን በእሱ እንንቀሳቀስማለን የሚለው ጥቅስ ያለው በአራተስና ክሊተስ የሚባሉ ሁለት የግሪክ ፈላስፎች ወይንም ደግሞ የስነ ጽሑፍ ሰዎች ከጻፉት መጽሐፍ ላይ ነው የጠቀሰው። በእሱ እንኖራለን በእሱ እንንቀሳቀሳለን። ከእናንተ አንዳንድ ባለቅኔዎች እንደዚህ ብለዋል፣ በእሱ እንኖራለን በእሱ እንንቀሳቀሳለን። ይሄ መጽሐፍ ቅዱስ ላይ ያለ ጥቅስ አይደለም። ነገር ግን ካነበበው ላይ የተማረ ሰው ስለሆነ ካነበበው ላይ ካገናዘበው ነገር ላይ ወስዶ ነው ያካፈላቸው እና አንዳንድ ጊዜ እንደዚህ አይነት ነገሮችን ከሌላ ቦታ ሬፈረንስ መጥቀስ ስንጀምር እንደ አንዳንዶች ሲኤንኤን እየተመለከትክ ነው ወይ የምትሰብከን ምናምን የሚሉ ጽሁፎች ይደርሱኛል። ከሲኤንኤን ቢሆን ስለ ዘመኑ የሚናገር ብዙ ነገሮች ልናገኝ እንችላለን። ዘመንን ነው የምንመረምረው። በዘመኑ ውስጥ ያሉትን ነገሮች ሁሉ እንመረምራለን። ስለዚህ አመለካከታችንን ሰፋ ብናደርገው ትምህርት ማለት ስትሪክትሊ መጽሐፍ ቅዱሱን ብቻ ሳይሆን መጽሐፍ ቅዱሱ መለኪያ ነው። ዘመኑን እንለካበታለን፣ ቴክኖሎጂውን እንለካበታለን፣ የሰውን አኗኗር እንለካበታለን፣ የእኛን ህይወት እንለካበታለን። ስለዚህ እንደዚህ ግራና ቀኝ አይቼ ወደ መጽሐፍ ቅዱስ አመጣችኋለሁ እንጂ ሲኤንኤንን አልሰብክላቸው እና አንዳንድ ሰዎች ይህንን ኦፒኒየን ሲጽፉ ስለተመለከትኳቸው ነው እና ግን ሁሉም ደግሞ አማኞች ናቸው ማለት አልችልም። ስለዚህ ስለነሱ መልስ ለመስጠት ሳይሆን ለሌሎቻችሁ ግራ እንዳይገባችሁ። ብዙ ጊዜ ትምህርት ሲባል የሚመስለን አንደኛ ሮሜ ሁለተኛ ጥቅስ ብቻ ነው እና ሂስቶሪካል ወይም ታሪካዊ ነገሮችንም ሄደን እንመለከታለን ትምህርት ከተባለ እና መጽሐፍትን መረመረ ይላል። ምሳሌ መጽሐፍ ላይ ሄዳችሁ ከተመለከታችሁ መዛግብትን አገላብጦ መጽሐፍትን አገላብጦ ትምህርቶችን እናገኛለን። ጥበብን የምናገኝባቸው ብዙ ነገሮች አሉ እና ፕሊስ ልባችሁን አስፉ ለመማር። እርግጠኛ ነኝ አንዳንዶች ስለሚከብዳቸው ነው እንደዛ የሚሉት እና ትምህርቱን ለማቅለል እንሞክራለን ከዘመኑ ጋር በሚሄድ ወይም ሰው በሚገባው መንገድ። እግዚአብሔር ስም የተባረከ ይሁን እና ዛሬ የምንነጋገርበት መካከለኛው ምስራቅ በትንቢት የተጻፈለት መካከለኛው ምስራቅ የትኛው ነው ብለን ለምንል ከኢጅፕት በእርግጥ ሱዳንን አይከትም፣ ኤርትራንም አይከትም። ከላይ ከቱርክ ጀምራችሁ ሳይፕረስ እሷ ጋር አለች እና ወደዚህ ደግሞ እስከ ኦማን ጫፍ ድረስ እስከ ኢራን ጫፍ ድረስ ትመለከታላችሁ ማለት ነው እና ይሄ በጣም ትልቅ ሰፊ ቴሪቶሪን ነው የምንነጋገረው። እግዚአብሔር ስም የተባረከ ይሁን እና በዚህ ቴሪቶሪ ውስጥ እግዚአብሔር የሚወዳቸው ብዙ ህዝቦች አሉ። በእግዚአብሔር አጀንዳ ውስጥ ያሉ እግዚአብሔር እንዲጠፉ የማይፈልጋቸው ብዙ ሰዎች አሉ። ወደ ሲኦል እንዲገቡ የማይፈልጋቸው፣ ሊያድናቸው የሚፈልጋቸው፣ ጌታ ኢየሱስ የሚወዳቸው የሞተላቸው ብዙ ሰዎች አሉ። ከነዚህ ውስጥ አይሁዶችን ጌታ ይወዳቸዋል። ይሄ የታወቀ ነው፣ በመጽሐፍትም ተጽፎላቸዋል። ሌሎችም ኔሽኖች አሉ። ሳውዲዎች አሉ፣ ኢራኖች አሉ፣ ኢራቆች አሉ፣ ጆርዳኖች አሉ፣ ሊባኖሶች አሉ፣ ሶሪያዎች አሉ። እነዚህ ህዝቦች አሉ። እነዚህ ሁሉ የእሱ ህዝቦች ናቸው። እግዚአብሔር የሚፈልጋቸው እንዲድኑለት የሚፈልጋቸው ሰዎች ናቸው እና እስራኤል
ሳውዲ አረቢያ ዋና ከተማዋ ኢየሩሳሌም የመንግስት አይነት ፓርላማዊ ዲሞክራሲ ነው። ሳውዲ አረቢያ ሪያድ ያለ ነው ዋና ከተማቸው። በጣም አብሶሉት ሞናርኪ የምንለው ነው። በቃ ንጉሱ ፈላጭ ቆራጭ ነው። ኢራን ቴሄራን ናት እንደምታውቁት፣ እስላማዊ ሪፐብሊክ ነው። ኢራቅ ባግዳድን ዋና ከተማ አድርጎ ፓርላማዊ ሪፐብሊክ ነው። ጆርደን አማን ነው ዋና ከተማዋ፣ ህገ መንግስታዊ ንጉሳዊ መንግስት ነው። ሌባኖን ወይም ሌባኖስ ቤይሩት ነው ዋና ከተማዋ፣ ፓርላማዊ ሪፐብሊክ ነው። የቀጠልን ስንሄድ ደግሞ ሶሪያ ደማስቆ ዋና ከተማ ሪፐብሊክ ናት። ሌላዋ ቱርክ ናት። ቱርክ በአንካራ ነው ያለች ዋና ከተማዋ፣ ፕሬዚዳንታዊ ሪፐብሊክ ናት። ኩዌት፣ ባህሬን፣ ካታር፣ ዩናይትድ አረብ ኤሚሬትስ፣ ኦማን፣ የመን፣ ፍልስጤም እነዚህ ሁሉ በሚድል ኢስት የምታገኟቸው ሀገሮች ናቸው እና እነዚህ ሀገሮች የራሳቸው ባህል አላቸው፣ የቤት አሰራር አላቸው። እንደምትመለከቱት ከተሞቻቸው ምናልባት ከሌሎች ከተሞች ለየት የሚያደርግ የህንፃ አሰራር አላቸው እና በጣም ውበት የራሱ የሆነ ውበት ያለው የራሱ የሆነ ከለር ያለው የራሱ የሆነ ውበት ያለው ህዝብ ነው። ባህላቸው በጣም ደስ የሚል ነው። ቋንቋቸው በጣም ደስ የሚል ነው እና በጣም ወደፊት ለወንጌል አገልግሎት ከሚያስፈልጉን ቋንቋዎች አንዱ አረብኛ ነው። በጣም ብዙ ቢሊዮን የሚሆኑ ህዝቦች ስለሆኑ እና የህንፃ አሰራራቸው ቴክኖሎጂያቸው ምናልባት አንዳንድ ህንፃዎችን ማሳያቸው ለአንዳንድ ሰው በቃ ሚድል ኢስት ሲባል ዝም ብሎ በረሃ ብቻ ነው የሚመስለው፣ ወይም መካከለኛው ምስራቅ ምንም ነገር የሌለበት ዝም ብሎ በረሃ ብቻ ነው አይደለም። በጣም ብዙ የሰለጠነም ነገር አላቸው፣ ብዙ የሚያምር ነገር አላቸው፣ በብዙ የሚሻሉበት ነገር አላቸው። ባህላቸው፣ ቤተሰብ መውደዳቸው፣ ብዙ የሚሻል ነገር ሂስቶሪካል ቦታዎች ሁሉ አሏቸው እና ስለ ሚድል ኢስት ትክክለኛ እይታ ሊኖረን ያስፈልጋል። በተለይ እኛ ፕሮቴስታንቶች በጣም የምናውቀው ብዙ ስለ እስራኤል እናውቃለን። ምክንያቱም ካለን ግንኙነት የተነሳ ስለ ሚድል ኢስት ልናውቅ ያስፈልገናል። በጣም ቅርብ ናቸው ለእኛ እና እነዚህ መካከለኛው ምስራቅ በዋናነት በዚህ በምዕራብ ኤዥያ፣ በሰሜን አፍሪካ ማለት ግብፅን ማለት ነው፣ በደቡብ ምስራቅ አውሮፓ ቱርክን በዛ ኮርነር ውስጥ ያሉ ናቸው እና በጣም ታሪካዊ በዚህ በጂኦፖለቲክስ እና በስትራቴጂያዊ ቀጠናነቱ በጣም የታወቀ ነው። በጣም ስትራቴጂክ የሆነ ቦታዎች ናቸው። የአካባቢ ሜዲትሬኒያን አካባቢ ስለሆነ እና የመካከለኛው ምስራቅ ድንበር እንደየፖለቲካዊ እና እንደ ጂኦግራፊ አውዶ አንዳንዴ ይሰፋል፣ አንዳንዴ ደግሞ ሊጠብ ይችላል። ምክንያቱም ፖለቲካው ሲለዋወጥ ድንበሩ ሊሰፋ ሊጠብ ይችላል። አንዳንድ ጊዜ አዳዲስ ሀገሮችም ስፕሊት አድርገው ሊወለዱ ይችላሉ። ስለዚህ በእነዚህ አካባቢዎች ላይ ብዙ ነገሮች አሉ። ስለ ሳውዲ አረቢያ ብዙዎቻችሁ ታውቃላችሁ፣ ጎረቤት ሀገር ስለሆነች እና በጣም ትልቅ ቴሪቶሪ የያዘች ናት። በቀጠናው ትልቁን መሬት የምትሸፍነው እሷ ናት እና በውስጧ ደግሞ በጣም ከፍተኛ የነዳጅ ሀብት ያላት ሀገር ናት። በጣም ባለጠጋ ናት በነዳጅ ሀብት ማለት ነው እና አሜሪካኖቹን በጣም ኢንትረስትድ ናቸው በዛ አካባቢ ላይ እና ሌላዋ ኢራን ናት። በስፋት በጣም ትልቅ የሆነ ቦታ ያዘች ናት። አሁን የሰሞኑ ጦርነት የምትመለከቱት ኢራን ማፖ በጣም ትልቅ ነው እና የቀድሞ ስሟ ባለፈው ሳምንት እንደተመለከትነው ፋርስ ትባላለች። እስከ 1935 ድረስ ፋርስ ነው የምትባለው። በኋላ በአረቦች ተወራ ነው ወደ እስልምና የመጣችው እንጂ የራሳቸው የሆነ እምነት የነበራቸው ህዝቦች ናቸው እና በጣም ትልቅ ወታደራዊ አቅም ያላት አገር ናት። ሌላው ሀገር ቱርክ ናት። ቱርክ ደግሞ በአውሮፓና ተመልከቱ ልክ እንደ ድልድይ አውሮፓን በዚህ በወዲህ ደግሞ ሲሪያን ወይም ደግሞ ሚድል ኢስትን እንደ ድልድይ ናት። ሁለቱን ዓለም የምታገናኝ ቦታ ናት እና አሁን ሰሞኑን ሲጠሯትም እንደምሰማው ተርኪዬ ይሏታል። አደው ነው ሀው ኬት እንዳመጡ ብዙ የሀገር መሪዎች ተርኪዬ ብለው ይጠሯታል እና ልክ የአማርኛ ማቆላመጥ ይመስላል። አይደው ነው ግን ተርኪዬ እንደተጻፈ ከነበብነው ሊሆን ይችላል። አይደው ነው እና እስያና አውሮፓ የምታገናኝ የጂኦፖለቲክስ ድልድይ ናት። ሌላዋ ትልቅ ሀገር ኢጅፕት ናት። ብዙ ወዳጅ አይደለንም እንግዲህ እንደምታውቁት በፖለቲካው ማለት ነው። አብዛኛው መሬቷ እንደምታዩት ሁለት ተመልከቱ። አፍሪካም ላይ ያላት እንግዲህ ኖርዝ አፍሪካን ኮርነሩን የያዘች በሁለት በኩል ውሃ አላት። በጎን ደግሞ እስያም ውስጥ ገባለች። ኤዥያም ናት፣ አፍሪካም ናት እና ሳይናይ በረሃ ይዛለች አብራ ማለት ነው። ከእስራኤል ጋር በጦርነት የተመለሰላት ናት፣ በብዙ ስምምነት ማለት ነው። በካምፕ ዴቪድ የሚባል ስምምነት ነበረ፣ በዛ የተመለሰላት ናት።
በጣም ለመካከለኛው ምስራቅ አሜሪካኖች ለመቆጣጠር የሚጠቀሙባት ኢጅፕትን ነው። ሌሎች ሀገሮችም አሉ፣ ትንሾችም ቢሆኑ። ኢራቅን ታያላችሁ፣ የጥንቷ ሜሶፖቶሚያ የምትባለው እሷ ናት። እስራኤልን ታያላችሁ፣ በሜዲትሬኒያን ባህር ዳርቻ የምትገኝ ናት። ፍልስጤም ታያላችሁ፣ በጣም ትንሽ ነጥብ የምታክል ሀገር ናት። በዌስት ባንክ አካባቢ እና በጋዛ ሰርጥ የምትገኝ ናት። ሶሪያ ከጥንት ጀምሮ በቀጠናው በጣም ታዋቂ የሆነች አገር ናት እና በተለይ ኢራቅ ጋር ስንመለስ ኢራቅ የጥንቷ ሜሶፖቶሚያ ናት ብያችኋለሁ። የኤደን ገነት የነበረባት ከተማ አገር ናት። ስለ እስራኤል አነሳውላቸው። እስራኤል በዛ ቀጠና ደግሞ በጣም በቴክኖሎጂ በሀብት በምን በቃ ራስ የሆነች የምዕራብ ሀገር እንደማለት ነው። በጣም የሰለጠነ ሕዝብ ያለባት ብዙ የተማረ ሕዝብ ያለባት ናት። በዓለም ላይ በጠበቃ ብዛት አንደኛ ወይም ብዙ ሎየሮች ያሉት አይሁዶች ናቸው። በዚህ በሰሜን አሜሪካም ብዙ ሎየሮች አይሁዶች ናቸው። ማለት ከፍ ያለ ስራ ራስ እግዚአብሔር እንዳደረጋቸው ትመለከታላቸው። ፍልስጤም በዚህ በዌስት ባንክ አካባቢ፣ በዚህ በጋዛ ሰርጥ አካባቢ፣ በዚህ በሜዲትሬኒያን ጥግ ላይ ትንሽ ቦታ አላት። ዮርዳኖስ ከእስራኤል፣ ከሶሪያ፣ ከኢራቅ፣ ከሳዑዲ ጋር የምትዋሰን አገር ናት። ዙሪያዋን አገሮች አሉ። ሌባንን ወደ ኖርዝ ስትሄዱ፣ ከእስራኤል ወደ ሰሜን ስትሄዱ በሜዲትራኒያን ባህር ዳርቻ የምትገኝ በጣም ብዙ ልዩ ልዩ ባህል ያለባት ሀገር ናት። የመን በብዙ መከራ የምታልፍ ሀገር ናት። በደቡብ ጫፍ ያለች ናት። አቡዳቢን ሚድል ኢስት ናት። በጣም ሀብታም ሀገር ከሚባሉ ሀገሮች ናቸው። ካታር ይዋት በጣም ሳይዟ በጣም ትንሽ ናት። በጣም ትንሽ ሀገር ናት። ጫፍ ላይ ያለች፣ ዙሪያዋን በባህር የተከበበች ናት። የሳውዲ ጫፍ ላይ ነው የምትገኘው። ከሳውዲ ጋር ትዋሰናለች ማለት ነው። ኩዌት በጣም ለማፕ እንኳን አትመችም እንደምታየዋል። ለዋ ላይ እንኳን ኩዌት የሚለውን ቃል ለመጻፍ በጣም ትንሽ ታይኒ የሆነች ናት። ግን በጣም በጣም ባለጠጋ የምትባል ሀገር ናት። በነዳጅ የበለጠገች ናት። እነዚህ አንዱ ተቀራርበው ስታዩዋቸው ነው። ኢራቅ፣ ሳዑዲ፣ ዩኤኢ፣ ካታር፣ ባህሬን፣ ኩዌት፣ ኦማን እነዚህ ሁሉ ጎረቤት ሀገሮች ናቸው። ኦኬ እነዚህን ካልኳችሁ ስለ ኦማን የምትባል ሀገር ኦማንን ረስቻት ነበረ እና በጣም ወደ ጫፍ ያለች ናት። በጣም ትንሽ ሀገር ኦማንን ታያላችሁ። እንግዲህ ከዚህ ጋር አብረን የምንመለከተው ራቅ ብትልም ቆጵሮስ የምትባል ወይም ሳይፕረስ የምትባለው ሀገርን ትመለከታላችሁ። በዚህ ላይ ጳውሎስ በተደጋጋሚ ለወንጌል ያለፈባት፣ ወንጌል በዛ የገባባት፣ አሁን ግሪኮችና ቱርኮች የሚኖሩባት በዩናይትድ ኔሽን 2 ቦታ ተከፍላ የምትኖር ሀገር ናት። እቺ ቆጵሮስ ትባላለች እና እነዚህ ሁሉ ሚድል ኢስት ናቸው። በጣም የሃይማኖት መነሻዎች ናቸው። የጥንት ስልጣኔዎች መገኛ ናቸው። የኢኮኖሚና የፖለቲካ መድረክ ናቸው። በጣም ወሳኝ የሆነ ሚና የሚጫወቱ ሀገሮች እና ጥንታዊ ህዝቦች ናቸው። በጣም የብዙ ዘመን መልካምም የጦርነትም ያለመስማማትም በመጨረሻውም ዘመን ደግሞ በትንቢት ትልቅ ቦታ ያላቸው አገሮች ናቸው። አሁን ያሳየኋቸው ሀገሮች እነዚህን ያካትታል እና ለአባታችን ለአብርሃም ራሱ የተሰጠው ድንበር እስከ ኢራቅ ድረስ ነው የተነገረው። ስለዚህ አሁን ያንን እናስከብር በራስ ላይ ወደዛ ድረስ ብትመጣ በጣም ብዙ ሀገሮችን መንካቷ ነው ማለት። ስለዚህ መካከለኛው ምስራቅ በዓለም ጂኦፖለቲክስ መድረክ ላይ በጣም ስትራቴጂካዊ የሆነ የነዳጅ ማዕከል ከመሆን በጣም ያለፈ በመጽሐፍ ቅዱስ ነገረ ፍጻሜ ወይም በስካቶሎጂ ትምህርት ውስጥ የዓለምን ታሪክ መቋጫ የእግዚአብሔር ሉዓላዊ ዕቅድ መፈጸም ትልቁን መድረክ ወይም ትልቁን በእንግሊዝኛ ኤፒሴንተር ይባላል። ማዕከላዊ የሆነ ለትንቢት ማዕከላዊ የሆነ ቦታ ነው። ለዚህ ነው እነዚህን ሀገሮች የጠቀስኩላችሁ እንጂ ዜና ላይ ነግራችሁ አይደለም አንዳንዶች እንደሚሉኝ። እና አካባቢው በትንቢት መነጽር ስትመረምሩት የሰው ልጅ ታሪክ ከተጀመረበት ከኤደን ገነት አንስቶ የዓለም ፍጻሜ ጦርነት እስከሚካሄድበት እስከ አርማጌዶ ድረስ ያለው ትልቅ መለኮታዊ ድራማን አቅፎ የያዘ አካባቢ ነው።